በኢትዮጵያ ተጨባጭ አሁን ባለው ሁኔታ የትጥቅ ትግል እየተካሄደ ነው፣ የሰላማዊ ትግልም እየተካሄደ ነው። የኢትዮጵያ የወቅቱ የፖለቲካ ሪያሊቲ ይህን ፈጥሯል። አንድ አምባገነን ሁሉንም በኃይል አንበረክካለሁ የሚል መንግስት ባለበት ሀገር ጠበንጃ አንስተው የሚታገሉ ኃይሎች መኖራቸው አይቀሬ ነው። ይሄ በኢትዮጵያ እየታየ ነው። እኔ የፈለኩት አንተ ፈለከው አልፈለከው ልናስቀረው አንችልም። የኢትዮጵያ ተጨባጭ ሁኔታ ሆኗል እና ቀላል የማይባል የህዝብ ድጋፍ አላቸው እነዚህ ትጥቅ ትግል የሚያካሂዱ ኃይሎች። ቀላል የማይባል ኃይል ነው የሚያንቀሳቅሱት። በአገሪቱ የወደፊት ዕጣ ፈንታ ላይ ከፍተኛ የሆነ ተጽዕኖ አላቸው። ስለዚህ የምንፈልገው መፍትሄ እነሱን ያገለለ መሆን የለበትም፣ እነሱን ያካተተ መሆን አለበት የሚል እምነት አለ። በተመሳሳይ ሁኔታ በሰላማዊ መንገድ ትግል የሚያደርጉ አካሎችም የዚሁ የትግል እንቅስቃሴ አካል መሆን አለባቸው የሚል እምነት አለ። ይሄ ማለት አንዳችን በሌላችን የትግል ስልታችንን ኮምፕሮማይዝ እናደርጋለን ማለት አይደለም። ለምሳሌ እኔ የትጥቅ ትግል ውስጥ ገብቼ ልሳተፍ አልችልም በትጥቅ ትግል ስለማላምን። በትጥቅ ትግል የሚያምን ደግሞ በፍጹም በሰላማዊ ትግል መሳተፍ አልፈልግም የሚል ሰው ካለ መብቱ ነው፣ ትክክል አይደለም ብዬ ማምነው። ያም መከበር አለበት። አሁን ባለው ተጨባጭ ሁኔታ ግን የጋራ የሆኑ ነገሮች አሉ። ስልቱ የተለያየ ሆኖ እያለ፣ የፖለቲካ አጀንዳዎቻችን የተለያዩ ሆነው እያለ፣ የብሔር ማንነታችን የተለያዩ ሆነው እያለ ይሄን ሁሉ አካል ሊያስተባብርና በጋራ እንዲሰራ የሚያስገድድ የጋራ ጉዳይ አለን። ያ ጉዳይ የሰላም ጉዳይ ነው። ያ ጉዳይ የሀገርና የህዝብ ህልውና ጉዳይ ነው። ያ ጉዳይ የሽግግር ጉዳይ ነው። እነዚህን ጉዳዮች ልዩነቶቻችንን ወደ ጎን አስቀምጠን በጋራ መስራት ይገባናል። ይሄን ስናደርግ ነው የጋራው ሀገርና የጋራው ህዝብ ሊቀጥል የሚችለው የሚል እምነት አለ። በዛ ምክንያት ነው አብረን እየሰራን እንጂ አንዳችን የራሳችንን ስልት ትተን የሌሎችን በመቀበል አይደለም ነው። በዚህ አጋጣሚ ብዙዎቹ የትጥቅ ትግል የሚያካሂዱት ኢትዮጵያ ውስጥ ያሉት የፖለቲካ ኃይሎች አሁን የሰላማዊ ህዝባዊ እምቢተኝነትን ወይም ሰላማዊ ትግልን ይደግፋሉ። እኛም ተገደን ነው እዚህ ውስጥ የገባ ነው፣ ጠበንጃ ያነሳ ነው። ስለዚህ ህብረተሰቡ በሰላማዊ ትግል የሚያደርገውንም ትግል ማካሄድ አለበት፣ እሱንም እንደግፋለን እያሉ ነው። ይሄን ማለታቸው እኔ በጣም በጎ ነገር ነው የሚል እምነት አለኝ። አንደግፍም ቢሉም መብታቸው ነው፣ ግን ትክክል ነው ብዬ አላምንም። በአጋጣሚ ሆኖ ግን አብዛኛዎቹ የሀገሪቱ መሰረታዊ የፖለቲካ ችግር ስለገባቸው ህዝቡ በሰላማዊ ትግልም እንቅስቃሴ ማድረግ አለበት፣ ህዝባዊ እምቢተኝነትም ኢትዮጵያ ውስጥ መካሄድ አለበት ስላሉ ከኛ ጋር አብረው ለመስራት ወስነዋል። ይሄ የሚያስመሰግን ወደ ሰፊነታቸውን አርቆ ሐሳቢነታቸውን የሚያሳይ ይመስለኛል። ይሄ ማለት ግን አንዳችን የያዝነውን የትግል ስልት ጥለን በሌሎች ውስጥ ተካተናል ማለት ግን አይደለም። ያ ልዩነት አሁንም ያለ ነው፣ በአጭር ጊዜም የሚፈታ አይመስለኝም። አምባገነናዊ ስርዓት ኢትዮጵያ ውስጥ እስካለ ድረስ ሰላማዊ ትግሉም የትጥቅ ትግሉም የሚቀጥል ይመስለኛል። የኢትዮጵያ ሪያሊቲ ሆኗል። ያን ሪያሊቲ የፈጠረው ደግሞ ከማንም በላይ አምባገነኑ መንግስት ነው የሚል እምነት አለኝ። እንኳንስ አይደለም ለህልውናቸው ሲሉ አምባገነኑ መንግስት የከፈተባቸውን ጦርነት ለመቀልበስ ሲሉ አልሞት ባይ ተጋዳይነት ጦርነት እያካሄዱ ያሉ ተቃዋሚዎችና መንግስት ራሱ ነገ የጽንፈኝነት የአምባገነንነት አስተሳሰቡን ቀይሮ ለድርድር እጁን ቢዘረጋ በሽግግር ጉዳይ ላይ እኔም እምነት አለኝ፣ በሰላም ጉዳይ ላይ እኔም እምነት አለኝ፣ አብሬያችሁ ልሰራ ፈልጋለሁ ቢል ከመንግስትም ጋር ለመስራት እኛ ዝግጁ ነን። ትልቁ ችግር ምንድነው? መንግስት በዚህ አለማመኑ ነው። በኃይል ብቻ አሸንፋችኋለሁ፣ ከናንተ ጋር ቀጥተኛ የሆነ ድርድር አላካሄድም፣ በጉልበት ገዛችኋለሁ ስላለ ነው። እነዚህ የፖለቲካ ኃይሎች ግን ከሱ በተለየ እኛ ቀድሞውንም እኮ ወደ ትጥቅ ትግል የገባነው ወደን አይደለም፣ አማራጫችን ተገደን ነው። ስለዚህ በሰላማዊ መንገድ የሚካሄድ ትግል እንዲደረግ ኢትዮጵያ ውስጥ እንደግፋለን ካሉ አዋቂነታቸውን አስተዋይነታቸውን ነው የሚያሳየው፣ ተገቢ ነው ማለት ነው። ስለዚህ ይሄን አቋም ነው ኢቭን መንግስት ቢቀበል በእኛ በኩል እየጠየቅን እኮ ያለነው እኮ ይሄ ነው። ተኩስ ይቁም ስንል በዋናነት መንግስት እንዲያቆም ነው አይደለ? መንግስት ካቆመ ደግሞ ሌሎቹ ኃይሎች ማቆም ይኖርባቸዋል። መንግስት ባላቆመበት ሁኔታ ግን ሌሎቹ ሊያቆሙ አይችሉም። ስለዚህ ነገ በጣም ልባዊ የሆነ ድርድር ማድረግ እፈልጋለሁ ቢል መንግስት ከመንግስት ጋር ለመደራደር ዝግጁ መሆን አለብን ብለን ነው የምናምነው። ነገ በሽግግር ጉዳይ ላይ አብሬ መስራት አለብኝ፣ ይችን ሀገር ከችግር የሚያድናት ሽግግር ነው ብሎ መንግስት ቢያምን በሽግግር ጉዳይ ከመንግስት ጋር አብረን እንሰራለን። ትልቁ ችግር ያለው ምንድነው? መንግስት ይሄን ለመቀበል ዝግጁ አይደለም። በጉልበት ብቻ ነው ማምነው አንበረከካችኋለሁ ብሎ በጠመንጃ ሁሉንም ለማሸነፍ ዘመቻ ነው እየከፈተ ያለው እና በዚህ መልኩ ሰፋ አድርጎ ማየት ያስፈልጋል። የትም ፍጪው የሚለው መንግስትን ከማውረድ አንፃር ብቻ አድርገን አንየው። አጠቃላይ የሀገሪቱን ችግር ለመፍታት በአገሪቱ ውስጥ ቅራኔ ያላቸው የፖለቲካ ኃይሎች ሁሉ
በአገርና በህዝብ ጉዳይ ተባብረው መስራት አለባቸው ከሚል መርህ ነው የምንነሳው። ያ መርህ ደግሞ ለማንም ይሰራል፣ ለመንግስትም ይሰራል፣ ለተቃዋሚም ይሰራል። ነገ ይሄን የእምቢተኝነት የጦረኝነት አስተሳሰቡን ቀይሮ መንግስት ወደ እውነተኛ ድርድር መጣለሁ ቢል በሽግግር ጉዳይ የኢትዮጵያ ችግር እንዲፈታ እፈልጋለሁ ቢል ከሱ ጋር ለመነጋገር ማናችንም ዝግጁ ነን። አሁን ከኦላ ጋር ወይም ከሌሎቹ ጋር ልንነጋገር ፈቃደኛ ነን እንደምንለው ሁሉ ማለት ነው። እሱን መቀየር ሲባል 4 ኪሎ ድረስ መጥተህ በኃይል ደምስሰህ ስልጣን መያዝ ማለት አይደለም። ነሰሰር ሌላ ተጨማሪ መስዋዕትነት ሳይከፈል ጊዜ ሳይባክን ህዝብ ሳያልቅ የሀገርና የህዝብ ሀብትና ንብረት ሳይወድም ነገሮች በሰላማዊ መንገድ በድርድር እና በሽግግር ሂደት የሚፈቱ ከሆነ አሁን ያሉት ተቃዋሚ ኃይሎች ለመቀበል ዝግጁ ናቸው። የግድ 4 ኪሎ ድረስ መተን ካላፈረስን የሚል ኃይል አለ የሚል እምነት የለኝም። ስለዚህ እነዚህ ኃይሎች ከኛ ጋራ በሰላማዊ ህዝባዊ እምቢተኝነት በሽግግር ጥያቄ ላይ አብረው ለመስራት ሲወስኑ ይህ አመለካከት ኑሯቸው ነው ብዬ ነው ማለት ስላላቸው ነው። የለም የሚያዋጣኝ ጠበንጃ ብቻ ነው 4 ኪሎ ሄጄ ይሄን መንግስት ከመፈንቀል ውጭ ሌላ አማራጭ የለኝም ካለ ከኛም ጋር እኮ በዚህ ጉዳይ ላይ ለመተባበር አይፈልግም። እነዚህ ኃይሎች ግን በሆደ ሰፊነት ነገሩን አይተው ተጨማሪ መስዋዕትነት ሳይከፈል ነገሩ ሰላም መምጣት ከቻለ ጦርነት ከቆመ የግፍ አገዛዝ ከተወገደ እና የሀገሪቱ ችግር በሽግግር ሂደት የሚፈታ ከሆነ ተባብረን መስራት እንፈልጋለን ብለው መምጣታቸው ካገዛዙ በብዙ ርቀት የሚሻሉ መሆናቸውን የሚያሳይ ነው እና አገዛዙ እንደውም ከዚህ መማር አለበት። ምናልባትም ኢትዮጵያ ከሌሎች የዓለም ሀገራት ጋር ብትነጻጸር ህዝባዊ እምቢተኝነትን በኢትዮጵያ ለማቀጣጠል በዓለም ላይ ካሉ ሀገሮች ሁሉ ምናልባት በቁጥር 1 ኢትዮጵያ ውስጥ ነው ችግር ያለው። ህዝብ ጨራሽ የሆነ ፈርጀ ብዙ የሆነ ጦርነት ያለው ኢትዮጵያ ውስጥ ነው። ከፍተኛ የሆነ የኑሮ ውድነት፣ የኢኮኖሚ ምስቅልቅል፣ የማህበራዊ ምስቅልቅል ያለው ኢትዮጵያ ውስጥ ነው። ሰላም፣ መረጋጋት፣ ህዝባዊ አንድነት የጠፋው ኢትዮጵያ ውስጥ ነው። ኢትዮጵያ ከብዙ ጦርነቶች ሳትወጣ እንደገና ወደ ሌላ ህዝብ ጨራሽ የሆነ አካባቢውን ቀጠናውን ወደሚያምስ ጦርነት ደግሞ ለመግባት እየተዘጋጀች ነው እና ይሄን ሁሉ ነገር ስናይ ከበቂ በላይ የኢትዮጵያ ህዝብ ለትግል እንዲነሳሳ የሚያደርጉ ነባራዊ ሁኔታዎች ኢትዮጵያ ውስጥ አሉ። ከበቂ በላይ ምናልባትም ከማንኛውም በዓለም ላይ አሁን ካለ አገር በላይ አሉ የሚል እምነት ነው ያለኝ። አንዱ እሱ ነው። ሌላው እነሱ እንዲፈጠሩ ነው አሁን እየሰራን ያለ ነው። ይሄ ስብስብ ላለፉት 3 ወራትም በከፍተኛ ድካም በከፍተኛ ጥረት ይህን ስራ ሲሰራ የቆየው እነዚህ ሁኔታዎች መሬት ላይ እንዲኖሩ በተጨባጭ እንዲኖሩ ነው እና ከዚህ በኋላ ደግሞ የበለጠ ህብረተሰቡን ወደዛ አይነቱ የትግል እንቅስቃሴ የሚመራ የሚያነሳሳ ሁኔታ ለመፍጠር ነው ጥረት የምናደርገው። ያ ጥረት ደግሞ እኛ ብቻ በምናደርገው እንቅስቃሴ የሚወሰን አይደለም። ታደርጉት የሀገሪቱ ምሁራን፣ ሲቪክ ማህበራት፣ የሃይማኖት አባቶች፣ ታዋቂ ግለሰቦች እነዚህ ሁሉ በሚያደርጉት ነው ውጤታማ ሊሆን የሚችለው። ስለዚህ ይሄን ለመፍጠር ነው እየጣርን ያለ ነው እና ወደፊት የምናደርጋቸው እንቅስቃሴዎች ሁሉ ኢትዮጵያ ውስጥ አንድ ጠንካራ የሆነ ህዝባዊ እምቢተኝነት እንዲቀጣጠልና ይሄ መንግስት እሺ ካላለ በህዝብ ትግል ተገዶ ለእውነተኛ ድርድር ውይይት እንዲገደድ ለውይይትና ለድርድር ራሱን ፈቃደኛም ካላደረገ ከስልጣን የሚወገድበት ሁኔታ በህዝብ ትግል እንዲመጣ ጥረት ለማድረግ ነው እየሰራን ያለ ነው። ከ2 ዓመት በፊት ስለ ህዝባዊ እምቢተኝነት በእኛ በኩል ስናወራ እኔ የተለያዩ አርቲክሎችን እየጻፍኩ አሰራጭ ነበር። ኢትዮጵያ ውስጥ አይሰራም ተቀባይነት የለውም የሚለው አስተሳሰብ በጣም የገነገነ ነበር። አሁን በዚህ ረገድ በጣም ተጨባጭ የሆኑ ለውጦች መጥተዋል። በሰላማዊ ትግል እናምናለን የምንል ኃይሎች ብቻ ሳይሆን በትጥቅ ትግል ራሱ እንቅስቃሴ እያደረጉ ያሉ ኃይሎች አዎ ኢትዮጵያ ውስጥ ሰላማዊ ትግል ህዝባዊ እምቢተኝነት ያስፈልጋል መካሄድ አለበት የሚለውን ሐሳብ ወደ መደገፍ የሄዱበት ሁኔታ ነው የተፈጠረው እና አሁን በአጠቃላይ የዚህን የግብረ ኃይሉን እንቅስቃሴ የፖለቲካ አመለካከት ልዩነት እያላቸው የትግል ስልት ልዩነት እያላቸው ከተለያየ የብሔር ማንነት የሃይማኖት ማንነት የመጡ ሆኖ እያለ ይሄ ጉዳይ የጋራችን ነው ብለው መሰባሰብ ችለዋል። ከ2-3 ዓመት በፊት ይሄን ማድረግ አይቻልም ነበር እና ይሄ አንድ ትልቅ አበረታች የሆነ እንቅስቃሴ ነው። ሌላው እኔ ያለሁበት የአብሮነት ኢትዮጵያ አሁን ይሄ ግብረ ኃይሉ አለ። እንደዚህ አይነት ተመሳሳይ ስራ ለመስራት የሚሞክሩ ሌሎች ስብስቦችም አሉ፣ በጣም ብዙ ስብስቦች። እነዚህ ስብስቦች ጋራ እየተነጋገርን ነው በአሁኑ ሰዓት። እንደውም ያለፈው ሳምንት አንድ ትልቅ ስብሰባ ነበር እና ምንድነው ይሄን በተናጠል የምናደርገውን እንቅስቃሴ ወደ አንድ የተባበረ እንቅስቃሴ እናምጣ፣ አንድ ጠንካራ የሆነ ኮሊሽን ፈጥረን ከህዝባዊ እምቢተኝነት ጋር የተያያዘውን ትግል በተበታተነ ሁኔታ ሳይሆን በጋራ እናካሂደው ብለን አንድ ትልቅ ስብስብ እየተፈጠረ ነው። ምናልባት በቅርብ ጊዜ
ራሱንም ይፋ ሊያደርግ ይችላል። እኛም ያለንበት ሌሎች በርካታ ድርጅቶችና የህብረተሰብ ክፍሎች ያሉ ይሄም በጣም አንድ አበረታች የሆነ ነገር ነው። ስለዚህ እነዚህ ነገሮች ቀላል ነገሮች አይደሉም። አበረታች ናቸው አልን እንጂ ነገሮች ሁሉ ተሰርተው አልቀዋል አላለም። ገና ወደፊት ብዙ ድካም ብዙ ውጣ ውረድ ይጠይቀናል። የሁላችንንም ጥረት ይጠይቃል እና በእኛ ብቻ የሚሳካ አይደለም። በእኛ ብቻ የሚሳካ መስሎ የሚታየው ሰው ካለ ተሳስቷል። ይሄ ነገር ደግሞ ፌልም ቢያደርግ ተጠያቂዎቹ እኛ አይደለም። እኛማ አቅማችንና ሁኔታው በፈቀደ መጠን ጥረት እያደረግን ፌል ቢያደርግ ማንም የህብረተሰብ ክፍል ከተጠያቂነት አይደለም። ሁሉም ርብርብ ሲያደርግ ሁሉም የድርሻውን ሲያዋጣ ነው ይሄ ነገር ለውጤት ሊበቃ የሚችለው እና አንዳችን ጠያቂ ሌላችን ተጠያቂ፣ አንዳችን ጠባቂ ሌላችን አድራጊ ሆነን መታየት ያለብን አይመስለኝም። ምክንያቱም እየመጣ ያለው የህልውና አደጋ አንዳችንን ነጥሎ የሚመለከት አይደለም፣ ሁላችንም የሚመለከት ነው። ስለዚህ ይሄን አደጋ መቀልበስ የምንችለው ሁላችንም የትግል ተሳትፎ ስናደርግ ነው የሚል እምነት ነው ያለው። ስለዚህ ለተግባራዊነቱ ሁሉም የህብረተሰብ ክፍል የኔ ተሳትፎ ሊኖረው ይገባል ብሎ መንቀሳቀስ አለበት የሚል እምነት ነው ያለኝ። በጣም አበረታች የሆኑ ሁኔታዎች እንዳሉ እየተረዳን ነው። እነዚህን ነገሮች የበለጠ እንዲጸኑ የበለጠ እንዲጠናከሩና ለውጤት እንዲበቁ የማድረግ ስራ ግን በከፍተኛ ደረጃ ይቀራል፣ ወደፊት መሰራት ያለበት ነው የሚል እምነት ነው ያለኝ። ሐሳቡን በሐሳብ መሞገት የሚያቅታቸው አካላት እንደዚህ አይነት ፍረጃ ውስጥ ነው የሚገቡት። እንደው ከኋላኛው ልጀምርና የህዝብ ስልጣን በአንድ መንገድ ብቻ ነው የሚገኘው፣ በህዝብ ምርጫ ብቻ ነው የሚገኘው። በተለየ መንገድ በጦርነት በኃይል በህዝባዊ እምቢተኝነት በሽግግር መንግስት የሚገኝ የህዝብ ስልጣን የለም። የህዝብ ስልጣን ሊገኝ የሚችለው ከምርጫ ሳጥን ብቻ ነው። በዚህ መተማመን አለብን። አሁን ትልቁ ችግር ያለው ምንድነው? ህዝቡ በራሱ በፍቃዱ በምርጫ የሚያቋቁመው መንግስት እንዴት ነው ሊኖረው የሚችለው? ከዛ በፊት ምን ቅድመ ሁኔታዎች መመቻቸት አለባቸው በሚለው ጥያቄ ላይ ነው እየሰራን ያለ ነው እንጂ በሽግግር መንግስት ጥያቄ ሊያዝ የሚችል ስልጣን የለም። ጊዜያዊ የሽግግር መንግስት ነው የሚቋቋመው። ያ እድሜው 1 ዓመትም ሊሆን ይችላል፣ 2 ዓመትም ሊሆን ይችላል፣ እንደየስምምነታችን 3 ዓመትም ሊሆን ይችላል። ሁኔታዎችን የሚያመቻች እንጂ ስልጣን ይዞ ህዝብን የሚመራ አይደለም። ይሄ በህዝብ ምርጫ ለሚመረጥ መንግስት ሁኔታዎችን አመቻችቶ የሚያስረክብ አውድ ነው ለመፍጠር እየሞከርን ያለ ነው እና ከስልጣን ጥያቄ ጋር ምንም ግንኙነት የለውም። ሽግግር ሲባል እያልን ያለ ነው ምንድነው? ሁሉን አቀፍ የሆነ ሽግግር ነው። አንድ የፖለቲካ ኃይል ስልጣን ይዞ የሚመራበት አይደለም። ሁላችንም እንደውም ከፖለቲካ ኃይሎችም ውጪ ያሉ ሲቪክ ማህበራት ህብረተሰቡን በተለያየ መንገድ የሚወክሉ አካላት ሁሉ የሚገኙበት አንድ የሽግግር ሂደት ወይም መንግስት ይቋቋም ነው። ያ የስልጣን ጥያቄ አይደለም። ህዝቡን የስልጣን ባለቤት ለማድረግ የሚያስችሉ ምቹ ሁኔታዎችን ለመፍጠር የሚያስችል ሽግግር እንፍጠር ነው። አንድ አካል ወይም አንድ የፖለቲካ አይዲዮሎጂ ያለው ወይም አንድ ድርጅት ያለው አካል ወደ ስልጣን የሚመጣበት አካሄድ አይደለም። እንደውም እንደዛ አይነቱን አካሄድ የሚያስቀር ነው። ይሄ አንድ አካል ብቻዬን ለስልጣን መብቃት አለብኝ የሚለውን አስተሳሰብ የሚያከሽፍ ነው። ይሄ የኢትዮጵያ ችግር አሁን በአንድ አካል ሊፈታ አይችልም። የኢትዮጵያ ችግር አሁን ሁሉን አቀፍ በሆነ የሽግግር ሂደት ነው ሊፈታ የሚችለው። የኢትዮጵያ ህዝብም በራሱ በጎ ፈቃድ የመረጠው መንግስት ሊያገኝ የሚችለው በእንደዛ አይነት ሁሉን አቀፍ የሆነ የሽግግር ሂደት ሁኔታዎችን ማመቻቸት ስንችል ነው። መዋቅር መፍጠር ስንችል ነው። ተቋማትን መፍጠር ስንችል ነው። አመቺ የሆነ አድላዊ ያልሆኑ የህግ ሁኔታዎችን መፍጠር ስንችል ነው። አገራዊ መግባባት መፍጠር ስንችል ነው። ብሔራዊ እርቅ መፍጠር ስንችል ነው። አንጻራዊ የሆነ አስተማማኝ የሆነ ሰላምና መረጋጋት መፍጠር ስንችል ነው። ከዛ በኋላ ነው ምርጫ መምጣት ያለበት፣ ከዛ በኋላ ነው የስልጣን ጥያቄ መምጣት ያለበት የሚል ነው እና ስልጣን የሚፈልጉ ኃይሎች ብቻችንን ስልጣን ይዘን ካልቀጠልን የሚሉ ኃይሎች የሚያነሱት ክርክር ነው ይሄ እንጂ የኛ ጥያቄ የስልጣን ጥያቄ አይደለም። ስልጣን ጥያቄ አሁን በኢትዮጵያ ተጨባጭ ሁኔታ ቀልጦት ነው። አገር እንደ ህዝብ የማይቀጥልበት ሁኔታ ነው የተፈጠረው። እያስፈራራችሁ ነው የሚል ነገር ይሄ ምክንያታዊ ያልሆነ አስተሳሰብ ነው። ባለፉት 6-7 ዓመታት ምን ያህል ህዝብ ነው ኢትዮጵያ ውስጥ ያለቀው? በሁለት ዓመቱ ጦርነት ብቻ እኮ ከ1 ሚሊዮን ያላነሰ ህዝብ አልቋል እኮ። ኢትዮጵያ ውስጥ አሁን ከግማሽ በላይ በሆነው የሀገሪቱ አካባቢዎች እኮ በጦርነት ውስጥ እኮ ነው ያለው። በእያንዳንዱ ቀን እኮ የሚወራው የጦርነት ሪፖርት እኮ ነው። ማህበራዊ መሰረታችን እኮ ተበጣጥሷል። ትስስራችን ተበጣጥሷል። በጭካኔ እኮ እየተገዳደልን ነው። ከመጠላላት አልፈን ከመሰዳደብ አልፈን በጭካኔ እየተገዳደልን እኮ ነው። ከአዲስ አበባ በትንሽ ኪሎ ሜትር ርቀት እኮ ሰዎች በሰላም ወጥተው መግባት የማይችሉበት ሁኔታ እኮ የተፈጠረበት ሀገር እኮ ነው። የአንድ ሀገር ጠቅላይ ሚኒስትር
አሶሳ ወይም ደግሞ ነቀምት ወይም ጎንደር ሄዶ በአውሮፕላን ታጅቦ ተመለሰ ተብሎ እኮ እንደ ብርቅ ዜና የሚወራበት እኮ አገር ነው የሆነው። እና የምን ማስፈራራት ምን ያመጣዋል ብለህ ነው? ማስፈራራት አይደለም፣ በተጨባጭ መሬት ላይ ያለ ሀቅ ነው። ዓለም አቀፍ የሚባለው እኛን ተውን እሺ፣ ዓለም አቀፍ ተቀባይነት ያላቸው ለምሳሌ የግጭትን የጦርነትን በሚመለከት በመተንበይ የሚታወቁ ድርጅቶች አሁንም እያሉ ኢትዮጵያ ራሷንም አካባቢውንም ወደሚያምስ ህልውናን ወደሚፈታተን ጦርነት ልትገባ ነው እያሉ እያሳሰቡ ነው። እና ይሄን ዝም ብሎ እንደማስፈራራት እንደማት አድርጎ ማቅረብ ስህተት ነው፣ ከራስ ጋር መጣላት ነው የሚል እምነት አለ። የኢትዮጵያ ተጨባጭ ሁኔታ ማንንም አሁን በወሬ በአፍ የሚያስፈራራበት ሁኔታ አይደለም። በተግባር እጅግ አስፈሪ የሆነ ሁኔታ ውስጥ ነው ያለነው። ኦሬዲ በመፍረሱ ሂደት ውስጥ ከገባን ውለን አድረናል። ገና ወደፊት የሚመጣ አደጋ አይደለም፣ እየፈረስን ያለን። ማዕከላዊ የሚባለው መንግስት 4 ኪሎ የተቀመጠው አሁን መላውን ኢትዮጵያ ያስተዳድራል፣ ትግራይን ያስተዳድራል፣ አማራ ክልልን ያስተዳድራል፣ ከከተሞች በስተቀር ኦሮሚያን በሙሉ ያስተዳድራል? አያስተዳድርም። እና የመፍረሱ ሂደት ውስጥ ገብተናል። አንድ ታጣቂ ኃይል አይደለም ኢትዮጵያ ውስጥ ያለው። በማንኛውም ሀገር በአብዛኛው ሀገር ብትሄድ ኃይልን የመጠቀም መብት ያለው ወይም ስልጣን ያለው መንግስት ብቻ ነው። ኢትዮጵያ ውስጥ የሁለት የሶስት አፍሪካ ሀገራትን ሰራዊት የሚያክል ሰራዊት ያላቸው 3-4 ድርጅቶች አሉ ኢትዮጵያ ውስጥ እርስ በርስ እየተዋጉ ያሉ። እና የኢትዮጵያ ሁኔታ እኔ ዛሬ ሚዲያ ላይ ወጥቼ ሌላውን ሰው ማስፈራራው ጉዳይ አይደለም። ይሄ በተጨባጭ ያለ ነው። ያው ከራሳችን ጋር ከተጣላንና እውነቱን እንካድካል ልንል እንችላለን። እና ይሄ ማንንም አያስፈራራም። ይሄ የኢትዮጵያ ህዝብ ደግሞ በየዕለት ኑሮ አደጋውን እየኖረው ነው። ምን ያህል በመስቀልቅል ህይወት ውስጥ እንዳለ ከማንም በላይ የኢትዮጵያ ህዝብ ያውቃል። እኛ ልናስፈራራው አንችልም። እንደውም የኢትዮጵያ ህዝብ እየጠየቀ ያለው አደጋ ላይ ነኝ፣ ከዚህ አደጋ መውጣት አለብኝ፣ በአግባቡ ኑሩኝ እያለ ነው ያለው የኢትዮጵያ ህዝብ እንጂ እኔ ችግር የለብኝም በሰላም እየኖርኩ ነው አታስፈራሩኝ የሚል የህብረተሰብ ክፍል እኔ ሰምቼ አላውቅም ከአገዛዙ ካድሬዎች በስተቀር። ዛሬ መስራት ያለብንን ስራ በአግባቡ ሳንሰራ እንቀርና ከዚህ ቀደም ሲፈርሱ እንዳየናቸው ሀገሮች ለይቶልን እንበታተናለን። እነ የመን እነ ሊቢያ የፈረሱት ዝም ብለው አይደለም፣ በተገቢው ጊዜና ሁኔታ ስራውን የሚሰራ የፖለቲካ ኃይል ስላልነበር ነው። ስለዚህ መዘናጋት አያስፈልግም። ገና ህብረተሰቡ የሚወዳት ሀገሩ ትፈርስብሃለች ሲባል ይከፋዋል ብለን ዛሬ መባል ያለበትን ነገር አለማለት ስህተት ነው የሚሆነው። ከስህተትም በላይ ታሪካዊ ተጠያቂነትም ያመጣል የሚል እምነት አለኝ። እና አንዳንድ የፖለቲካ ሰው እውነተኛውን ነገር ለህዝቡ መንገር፣ ማስጠንቀቅ፣ ማሳሰብ ከኛ የሚጠበቅ ነው የሚል እምነት አለኝ። ማለባበስ ህዝቡን ይጎዳዋል፣ አገሪቱን ይጎዳል እንጂ አይጠቅምም። በማለባበስ የሚፈታ ችግር የለም። ችግራችንን በደንብ አጉልተን አውጥተን ያን ችግር ቻሌንጅ በማድረግ ነው መፍታት የምንችለው። እና መደባበቁ የትም የሚያደርስ አይመስለኝም። ይሄ መንግስት ሲመጣ በኢትዮጵያ ውስጥ ከዳር ዳር ከጫፍ ጫፍ ነበረ ህዝቡ የደገፈው፣ አጠቃላይ በአገሪቱ ድጋፍ ነበረ። ይሄ መንግስት ሲመጣ በሁሉም የሀገሪቱ ክልሎች ጦርነት የሚባል ነገር አልነበረም። እንኳን ጦርነት መሰረታዊ የሚባል ግጭት አልነበረም። ይሄ መንግስት ወደ ስልጣን ከመጣ በኋላ ግን ስንት ጦርነቶች ፈጠረ፣ ስንት ግጭቶች ፈጠረ እያየን ነው። በመላው ኢትዮጵያ ተወዶ ተከብሮ ይገዛ የነበረ ያስተዳድር የነበረ መንግስት አሁን ቅድም ጠቅሼልሃለሁ፣ ትግራይን እያስተዳደረ አይደለም፣ አማራ ክልልን እያስተዳደረ አይደለም፣ ብዙ የኦሮሚያ አካባቢዎችን እያስተዳደረ አይደለም። ቀላል የማይባሉ በአፋር በሶማሊያ ክልል በብቃት እያስተዳደረ አይደለም። ከጊዜ ወደ ጊዜ እየሟሸሸ የመጣ እየተዳከመ የመጣ ኃይል እና ይሄ ኃይል ኮንሶሊዴት እያደረገ አይደለም። እውነቱን ለመናገር እንደው የበለጠ እየተዳከመ ነው። የመዋጋት አቅሙ እየተዳከመ፣ ኢኮኖሚው እየተዳከመ የመጣ ኃይል ነው። የሱ ብርታት ያለው የሱ ጥንካሬ ያለው ፕሮፓጋንዳ ላይ ነው። ምክንያቱም ፕሮፓጋንዳቸው ደግሞ ለከት የለው። ያው ዝም ብለህ ህዝቡ ይመንም አይመንም እውነት ይሁንም ሐሰት ይሁንም ዝም ብለህ የፈለከውን ነገር ተናገር የሚል መንግስት ነው። ህዝቡን ያስደስታል ብለህ የምታስበውን ነገር ተናገር የሚል ነው። ከጠቅላይ ሚኒስትሩ ጀምሮ ፋብሪኬት እያደረጉ ውሸት ነው የሚናገሩት። እና በመገናኛ ብዙሃን ላይ ነው እንጂ ይሄ መንግስት ጥንካሬ ያለኝ የሚለው መሬት ላይ በተጨባጭ ጥንካሬ የለውም። ከአዲስ አበባ 25 30 40 ኪሎ ሜትር ህግ ማስከበር የቻለ መንግስት አይደለም። እሱንም ተው፣ አዲስ አበባ ራሱ ስንት ሰዎች ናቸው በግፍ እየታፈኑ ገንዘብ እየተጠየቁ ስቃይ ላይ ነው ያሉት። እና የህግ የበላይነት ሰላምና መረጋጋት የጠፋበት ሀገር ነው። አንድ መንግስት ያስብለው በሚያስችል ደረጃ
የሚኖረው ቁጥጥር የሌለው መንግስት ነው ይሄ መንግስት። ለምሳሌ ኢህአዴግን መንግስት እንውሰድ። በአስተሳሰብ እጅግ ደካማ መንግስት ነበር። በሴኩሪቲ መዋቅር በድርጅት ግን ጠንካራ መንግስት ነበር። ያ መንግስት በሂደት ተዳክሞ ፈርሷል። ይሄኛው መንግስት በአስተሳሰብም ደካማ ነው፣ በድርጅትና በጸጥታ መዋቅርም ደካማ ነው። በእኛ ለመተባበር በተወሰነ ደረጃ በሱ የማደናገር ብቃት የማጭበርበር ብቃት ለተወሰነ ጊዜ ገዝቷል። ከዛ በኋላ ግን እየቀጠለ ያለው አሁን ግን በእኛ ድክመት ነው፣ በእኛ ለመተባበር ነው። የእኛ ችግር ሲፈታ ይሄ መንግስት ያልቀለታል። ምንም እዚህ ግባ የሚባል ጥንካሬ የለው። ማህበራዊ መሰረትም ያለው መንግስት አይደለም። በጎላ ሁኔታ ይሄ ህብረተሰብ ይደግፈዋል የሚባል መንግስት አይደለም። ከጥቂት ጥቅመኞች በስተቀር ማህበራዊ መሰረቱን ያጣ መንግስት ነው እና ምንም ምን ቪዥታ የለኝም በዚህ መንግስት ደካማነት። እነዛ 11 ቅድመ ሁኔታዎች በብቃት ከተሟሉ 11 ከተሟሉ ግን ከዛ በኋላ 45 ቀንም ሲበዛ ነው በህዝባዊ እምቢተኝነት በአንድ ሳምንት በሁለት ሳምንት በሶስት ሳምንት በአካባቢያችንም በሩቅ ሀገሮችም መንግስታት ሲንበረከኩ አይተናል። ስለዚህ 45 ቀን ከበቂ በላይ ነው የሚል እምነት አለ። ያ 45 ቀን ግን ከዛሬ ጀምሮ ነው የሚል ቀጠሮ ማንም የሰጠ የለም። እንደዛ አይነት የፖለቲካ ቂልነት ከኔ ደግሞ ሊጠበቅ የሚችል አይመስለኝም። ከማንም የሚጠበቅ አይደለም። ግን ያው አለ አይደል ያው ፖለቲካውን የፖለቲካ ሀሁ ሳይገባቸው ራሳቸውን እንደ ፖለቲከኛ የሚያዩ አክቲቪስቶች አሉና ሌላ ሰብስታንስ ያለው ትችት ማቅረብ አይችሉም። እንደዚህ በቁንጽል ወስደው ሐሳብን አወላግደው ማቅረብ ነው የሚፈልጉት እንጂ እኔ ከዛሬ ጀምሮ በ45 ቀን እኔ እብድ አይደለሁም እንደዛ ልል አልችልም። የኢትዮጵያን ፖለቲካ ደግሞ ከማንም ያላነሳ አውቀዋለሁ። እኔ ስሜታዊ ሰውም አይደለሁም። እያልኩ ያለሁት ምንድነው ቅድመ ሁኔታዎች መሟላት ያለባቸው ጊዜ የሚወስዱ ድካም የሚጠይቁ መስዋዕትነት የሚጠይቁ 11 ቅድመ ሁኔታዎች አሉ። እነሱን ካሟላን በኋላ የምንጠራው ህዝባዊ እምቢተኝነት ግን በ45 ቀን ውስጥ ማክሲመም ይሳካል፣ ለድል ይበቃል የሚል ነው። እሱን ለመፍጠር ነው ጥረት እያደረግን ያለ ነው እንጂ አሁን ከዛሬ ጀምሮ በ45 ቀን የሚል አዋጅ አወጀ እብድ አልሰማሁም ያላየው። ግን እንዲህ አይነት ጥያቄና ተገቢ ያልሆነ ሲመጣ እንዳን የገባችሁ ሰዎች እና ህዝብን ወዳልተባለ ነገር ለመውሰድ ለማደናገር የሚደረግ ጥረት ሚዲያ እኮ ትልቅ ኃላፊነት አለበት ነው። እንደዚህ አልተባለም ያላግባብ አጣማችሁ አታቅርቡ መባል አለባችሁ። ሀገሪቱ ውስጥ ለምሳሌ ያለውን ችግር የአንድ ህብረተሰብ ችግር ሳይሆን የሁሉም የሀገሪቱ ህዝብ ችግር አድርጎ መቀበል ያስፈልጋል ይላል። ለምሳሌ አሁን ይሄ በከፍተኛ ፍጥነት እየተሟላ ያለ ነው። ሁለተኛ ይሄ ትግል በአንድ የፖለቲካ ኃይል ወይም ስብስብ ብቻ ሳይሆን በትብብር በጋራ ትብብር ብቻ ለድል የሚበቃ መሆኑን መተማመን ያስፈልጋል ይላል። ቅድመ ሁኔታ ውስጥ አለ። ይሄ አሁን በጣም ከፍተኛ የሆነ ፖዚቲቭ የሆነ ለውጥ አለ በዚህ ረገድ እና በተወሰኑ ደረጃ በተለይ ከህብረት ጥያቄ ጋር የተያያዙ ችግሩን አደጋውን የጋራ አድርጎ ከመያዝ ጋር በተያያዘ ለውጦች አሉ። ቀላል የማይባሉ ለውጦች አሉ። ግን አሁንም ቢሆን ከነዛ 11 ቅድመ ሁኔታዎች ውስጥ ገና ብዙ ስራ የሚጠይቁ ብዙ ድካም የሚጠይቁ ያልተሳኩ ያልተሟሉ ነገሮች አሉ። እነሱ እንዲሟሉ የሁላችንም ርብርብ ያስፈልጋል።